በምስራቅ አርሲ በሚኖሩ ኦርቶዶክሳውያን ላይ በትናንትናው ዕለትም ሌላ እጅግ አሳዛኝና ቅስም ሰባሪ የሆነ ግድያ ተፈጽሟል። 26ቱን አረዷቸው፣ 26ቱን ጨፈጨፏቸው። 8 ኦርቶዶክሳውያን በተጨማሪ መገደላቸውን ሰምተናል። ትላንትና ከተቀበሩት 21 ኦርቶዶክሳውያን ውጪ እኛ እየሞተን እንበዛለን እንላለን፣ እነሱ መግደላቸውን አላቆሙም፣ ይገድሉናል። በስመ አብ ወወልድ ወመንፈስ ቅዱስ በስመ አብ ወወልድ ወመንፈስ ቅዱስ በቤተ በቅድስት ድንግል ማርያም ስም እኔ በጦርነቱ በጣም ደስተኛ ነኝ። አላህ ሱብሃነሁ ወተዓላ በመካከላቸው ሞቅ ያድርግ፣ መጥፊያቸው ይሁንልን ያ ረቢ። ምናልባት አንተ እንደዚህ መቀጠቀጠው ግለሰብ ሚስትና ልጆች ይኖሩት ይሆን? ሚስቱ ምናልባት ወይም ልጁ ይህን ቪዲዮ ሲመለከቱ ምን ይሆን የሚሰማቸው? በዝሙት ኃጢአት የምትፈተኑ ክርስቲያኖች እኚህን ታላቅ አባት ታሪክ ከሰማችሁ በኋላ እንዴት ከዝሙት ኃጢአት ማምለጥ እንዳለባችሁ በደንብ ታውቃላችሁ። ረሱል አለይሂ ሰላም የሚለው ነብዩ መሐመድ ወንድ ናቸው ሴት? ያምልኮ ስግደት እንዳልሆነ ልናስተውል ይገባልና ዳንኤል ሁለትን ወይኔ ዳራጅልስ ለቁላውሩ ስድስቱ ቁላውሩ ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ አብ ቅዱስ እግዚአብሔር ስሙ ዛሬም ዘወትር የተመሰገነና የተወደሰ ይሁን። የአርሲን ጉዳይ ይዘን መጥተናል። ከኢራን ጋር በተመለከተ አንድ ሁለት ሀሳቦች እናነሳለን። የኢትዮጵያ ሙስሊሞች ምን አገባቸው የሚል ሀሳብም ጭምር የምናጭር ይሆናል ብዬ ተስፋ አደርጋለሁ። ከዛ በተጨማሪ አንድ ሁለት ውይይቶችን አይተን እንግዲህ በጊዜ እንቋጫለን ብዬ ተስፋ አደርጋለሁ። ዛሬም ነገም ስለ አርሲ ኦርቶዶክሳውያን መከራና ሰቆቃ መናገራችንን አናቆምም፣ እንናገራለን። ቲክቶክ ላይ ፌስቡክ ላይ በየጊዜው አብዴት እያደረኩኝ ዩቲዩብ ላይ ሲሆን ያው ሰፊ ቀረጻ ስለሚፈልግ አንድ መረጃ ብቻ ይዤ ዩቲዩብ ላይ መገኘት ስለማልፈልገው እንጂ ቲክቶክ ላይ ሰርች አለሁኝ፣ እዛ ላይ እየለቀኩኝ ነው። ቲክቶክ ላይ ፌስቡክ ላይ ቼክ ማድረግ ትችላላችሁ። መረጃው ቶሎ ቶሎ እንዲደርሳችሁ ከፈለጋችሁ ከመንፈሳዊ ነገር እንጀምርና መንፈሳዊ ሀሳብ አባታችን መምህራችን ዲያቆን ብርሃነ አድማስ ያነሱልን ሀሳብ ይዘን ከዛ በኋላ ወደ አርሲ ቀጥታ እንገባለን። አንድም ሰዓት በተለይ የከተማ ቤተ መቅደሶች ጸሎት ለማድረግ አስቸጋሪ ሆነዋል። እውነት ለመናገር ጌታ ቤቴ የምን ቤት ይባላል ነው ያለው። አሁን የምን ቤት ነው የሆነው? ይገርመኛል። አንድ ሰው ይሄዳል፣ ይሳለማል፣ የሆነ ወንበር አለለት፣ ቁጭልና ስልኩን ይዞ ኧረ እባክህ እያለ እያሽካካ ይስቃል። ይገርመኛል። ሌላ ሰው እንኳን ቢጸልይ ምን አለ? ይኸው የእግዚአብሔር ቃል የሚለን አይደለም ቤተክርስቲያን ውስጥ ሌላም ቦታ እግዚአብሔርን በመምሰልና በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር እንደዛ ነው መኖር ያለብን። የተረጋጋ ህይወት፣ ስክን ያለ ህይወት የማስተዋል አሁን የመለፍለፍ ነው። የትም ቦታ ደግሞ የሚገርመኝ ክርስቲያኖች የትም እኔ ጸሎተኛ ሰው አይደለሁም እንዳልኩት፣ ግን አንዳንድ ጊዜ እሄዳለሁ። ቀንም እስኪ አሁን ጸጥ ይል ይሆናል እዛ አካባቢ። እግዚአብሔር ምስክሬ ነው። አንድም ቦታ ሆኖ አግኝቼ አላውቅም። አዲስ አበባ ውስጥ የሆኑ ሰዎች የሆነ ቦታ ላይ ሽምግልና ይዘዋል። የሆኑ ሰዎች የሆነ ቦታ ላይ ተቀምጠው ያወራሉ። አብዛኛው ሰው ግን ስልክ ይዞ ነው የሚያወራው። እግዚአብሔር ከዚህ በሽታ ይፈውሰ። እንደው ቤቱን የጸሎት ቤት ለማድረግ ያብቃል። ቤተ መቅደሱንም ቢቻል ይሄን ሰውነታችን አማናዊ የክርስቶስ ቤተ መቅደስ ይሄ ነው፣ ይሄ የጸሎት ቤት መሆን አለበት። እንደዚያ ከሆነ ጸጥ ነው የምንለው። እናመሰግናለን። እንግዲህ ዛሬ ምኩራብም አይደለም የታሰበበትም አይደለም፣ ስለ ቤተ መቅደሱ የምንነጋገርበትም አይደለም። እንኳን አደረሳችሁ። ቤተ መቅደሳችን ለጸሎት የሚመቹ አይደሉም። ስላቅ፣ ሳቅ፣ ፌዝ፣ ልፊያም ጭምር አንዳንድ የሚጨምር የሚታይባቸው ናቸውና እግዚአብሔር ቤተ መቅደሳችንን ያስተካክልን፣ ቤተክርስቲያናችንን ይጠብቅልን። ወደ አርሲ ልምጣ። በምስራቅ አርሲ በሚኖሩ ኦርቶዶክሳውያን ላይ በትናንትናው ዕለትም ሌላ እጅግ አሳዛኝና ቅስም ሰባሪ የሆነ ግድያ ተፈጽሟል። ከትናንትና በስቲያ እንደሚታወቀው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመንበረ ፓትርያርክ ጠቅላይ ጽሕፈት ቤት ዋና ስራ አስኪያጅ የሆኑት አቡነ ሳዊሮስም 21 ሰው ምዕመናን በሽርካ አካባቢ እንደዚሁም በምስራቅ አርሲ መገደላቸውን ተከትሎ ሀዘናቸውን መግለጻቸው ይታወቃል። በትናንትናው ዕለትም ታዲያ ሌሎች 7 ሰዎችም እዛው ቤተክርስቲያን ግቢ ውስጥ አስክሬናቸው እንደተገኘም እየወጡ ያሉ መረጃዎች እያሳዩ ይገኛሉ። የአካባቢው ቤተ ክህነትም ታዲያ እጅግ አሳዛኝ በሆነ ሁኔታ ቤተክርስቲያን ውስጥ ያሉ አቃቢያንና ነዳያን ተገድለው ማደራቸውን እንግዲህ መረጃውን አጋርተዋል። እጅግ በጣም ያሳዝናል። ለሟቾች መንግስተ ሰማያትን ያውርስልን። 8 ኦርቶዶክሳውያን በተጨማሪ መገደላቸውን ሰምተናል። ትላንትና ከተቀበሩት 21 ኦርቶዶክሳውያን ውጪ በትላንትናው ዕለት የተገደሉ 8 ኦርቶዶክሳውያን አሉ። ዛሬ በ21
በጃዊ አቦ ቤተ ክርስቲያን ተቀብረዋል። ትላንትና የምዕመናንን ቤት ሲያቃጥሉ እንደነበረ መረጃ አድርሰናቸዋል። እንዲሁም ደግሞ ቤተ ክርስቲያኑን በሩን ሰብረው በመግባት አቃቢቷንና የኔ ቢጤ የሆኑትን አይነ ስውር መራመድ መሸሽ የማይችሉትን ገለዋቸዋል። አንድ አባት ደግሞ ቤት ውስጥ አቃጥለዋቸዋል ከነቤቱ። እንዲሁም ቤተ ክርስቲያኑን ሰብረው በመግባት የጃዊ አቦ ቤተ ክርስቲያንን በድምጽ ማጉለያ ሲዘፍኑና ሲጨፍሩ እንዳመሹ ቤተ ክርስቲያን ውስጥ ሰምተናል። አሁንም ድረስ የአርሲ ኦርቶዶክሳውያን ግፍና መከራ እያቆመ አይደለም። ኦርቶዶክሳውያን ድምጽኑ ናቸው። በጣም ብዙ ፎሎወር ያላችሁ ሰዎች በዱባይና በውጭ ሀገራት ስለሚሞቱ ሰዎች ድምጽ እየሆናችሁ ነው። ነገር ግን በአርሲ ስለሚገደሉት ኦርቶዶክሳውያን ለምን ከስር ተከታትላችሁ ቪዲዮ አልሰራችሁም? እነ ብሩክ ኒውስ ሌሎቻችሁ የአርሲ ጉዳይ አይመለከታችሁም። ነገር ግን የኢራንና የአሜሪካ ወይም ደግሞ የሌሎቹ መጣላት ግድ ሰጥቷችሁ ለነሱ ተደጋጋሚ ቪዲዮ ትሰራላችሁ። ተው ግን ስለሚሞቱት ኦርቶዶክሳውያን ዝም አትበሉ። እኛ እየሞተን እንበዛለን እንላለን፣ እነሱ መግደላቸውን አላቆሙም፣ ይገሉናል። እኛ እየተመታን እንጠብቃለን እንላለን፣ እነሱ መምታታቸውን፣ መቀጥቀጣቸውን፣ መፍጀታቸውን አላቆሙም። በሞት ማግስት አውደ ምሕረት ላይ ስንሞት እንበዛለን እያላችሁ የምትሰብኩ መምህራን ይብላኝ ለእናንተ። ይህ ሐዘን ቤታችሁ ሲገባ ምናልባት ስሜቱን በደንብ ትረዱት ይሆናል። በዚህ ጉዳይ ብዙ ብል ደስ ባለኝ፣ ግን አልችልም፣ ምንም ማለት አልችልም። ግን ለወገኖቼ ሐዘኔን ቢያንስ ልግለጽ። ሌላ ምን ይደረጋል? ነፍሳችሁን በአጸደ ገነት ያሳርፍላችሁ። ከደጋጎች አባቶች ጎን ኑሩልን። ስለ ሃይማኖታችሁ ብላችሁ እየተገደላችሁ ያላችሁ እናንተ በአብርሃም በይስሐቅ በያዕቆብ እቅፍ ነፍሳችሁ ትረፍ። እናመሰግናለን። ዘመድኩን ከመናገሩ በፊት የቲክቫህን መረጃ ላንብብላችሁና ዘመዴ ከዚህ ጋር ተገናኘ ያነሳው ሀሳብ አለ። እሱን የምንመለከተው ነው የሚሆነው። የቲክቫህ መረጃ ማናብላቸው ትናንትና ምሽት 7 ሰዎች ተገድለዋል። ቀብራቸው ዛሬ ተፈጽሟል። የሽርካ ወረዳ ቤተ ክህነት የተናገረው ትክክል ነው። የተገደሉት 7 ሰዎች ቤተክርስቲያን ግቢ ውስጥ አስከሬናቸው ተገኝቷል። እነዚህም ትናንትና ወዲያ ከተገደሉት 21 ምዕመናን ውጭ የተገደሉት ናቸው። ይህ የአርሲ ዞን ሀገረ ስብከት ዘገባ ነው ይላል። ትናንትና ወዲያ 21 ምዕመናን ሲገደሉ 8 የደረሱበት አልታወቀም። 8 ደግሞ ሆስፒታል ገብተዋል። 2 ታግተዋል የተባለበት የኦሮሚያ ክልል ምስራቅ አርሲ ዞን ሽርካ ወረዳ ትናንትና ምሽት ተጨማሪ ምዕመናን መገደላቸው ታውቋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአርሲ ዞን ሀገረ ስብከት እንዲሁም በዞኑ የሽርካ ወረዳ ቤተ ክህነት ትናንትና ወዲያ ግድያ የተፈጸመበት በሽርካ ወረዳ ጃዊ ዋጮ ቀበሌ ትናንትና ምሽትም ሌሊት ጥቃት ተፈጽሞ 7 ምዕመናን በታጠቁ አካላት ተገድለዋል ሲሉ ለቲክቫህ ኢትዮጵያ ተናግረዋል። አንድ የሽርካ ወረዳ ቤተ ክህነት አካል ዛሬ ከሰዓት በሰጡት ቃል ትናንትና ምሽት 7 ሰዎች ተገድለዋል፣ ቀብራቸው ዛሬ ተፈጽሟል ብለዋል። ከዚህም እስካሁን በተረጋገጠው መረጃ ብቻ በ2 ቀናት ውስጥ በቀበሌው የተገደሉት ምዕመናን ብዛት 28 ደርሷል። ትናንትና ማታ በርካታ ቤቶች ተቃጥሏል። ሲቃጠሉ ነው ያደሩት። አንድ የቤተክርስቲያን ተዘርፏል ያሉት የቤተ ክህነቱ አካል ቤተክርስቲያን ዙሪያ ያሉ ደጀ ሰላምና አዳራሽም ተቃጥለዋል ብለዋል። ስጋቱ አሁንም እንዳለ ነው ያሉት ሲሆን ይህ ጥቃት የተሰነዘረበት ቤተክርስቲያን ጃዊ አቦ አቡነ ገብረ መንፈስ ቅዱስ እንደሚባል ገልጸው የተወሰኑ ኃይል ብቻ ከዞን መጥተዋል። ሟቾቹ እንዲቀበሩ ያደረጉት እነርሱ ናቸው፣ ግን ይቆዩ ይሄዱ አይታወቅም ነው ያሉት። የአርሲ ዞን ሀገረ ስብከት በበኩሉ የሚያገኟትን ነገር እየተጠቀሙ በቤተ ክርስቲያን ውስጥ ተጠግተው ሲኖሩ የነበሩ አቃቤትና ነዳያን በተጠቀሰው ቦታ ትናንትና ምሽት በተሰነዘረ ጥቃት ተገድለዋል ሲሉ ለቲክቫህ ኢትዮጵያ ገልጸዋል። ይህ ያሉት አንድ የሀገረ ስብከቱ አመራር በሰጡት ቃል ትክክል ነው። የተገደሉት 7 ሰዎች ቤተክርስቲያን ግቢ ውስጥ አስከሬናቸው ተገኝቷል። እነዚህም ትናንትና ወዲያ ከተገደሉት 21 ምዕመናን ውጭ የተገደሉ ናቸው ብለዋል።
በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋ የሸገር ከተማ አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ ሳዊሮስ ትናንትና ወዲያ ከተገደሉት 21 ኦርቶዶክሳውያን አስመልክተው መግለጫ ሰጥተዋል። በዚህም በሽርካ ወረዳ በጃዊ ቀበሌ በታጣቂዎች ጥቃት የካቲት 19 ለ20 2018 ዓ.ም 21 ኦርቶዶክሳውያን በግፍ መገደላቸውን የሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ኤልሳ በጽሕፈት ቤታቸው በጻፉት ደብዳቤ ስንመለከት እጅግ ከፍተኛ ሐዘን ሰምተናል ብለዋል። ትናንትና ምሽት የተገደሉትን ባሉበት 7 ሰዎች እስካሁን ያሉት ነገር ግን የለም ብለው ቲክቫ ኢትዮጵያ ዘገባው ሰጥቷል። ኦርቶዶክሳውያን እንግዲህ በየቀኑ እየሞታሉት አሁን የሟቾች ቁጥር 28 ነው። ነገር ግን ከዛ በላይም እንደሆነ ጭምር እየሰማን ያለ ነው። እሱ ብቻ አይደለም። በነገራችን ላይ ዛሬ ጠዋት እንደውም በደረሰኝ መረጃ ላይ ከቢሮ ቅዱስ ገብርኤል ቤተክርስቲያን አካባቢ የነበሩ ምዕመናንም ድብደባ ደርሶባቸው አካል ጉዳት ደርሶባቸው እግራቸው ተሰብሮ ጭምር በአንጋዳ ሆስፒታል የነበሩ ሰዎች ነበሩ። ከአንጋዳ ሆስፒታል ሪፈር ተብለው ወደ አቦምሳ ጭምር ያፈሩ ነበሩ። ነገር ግን አቦምሳ ሄደው ችግሩ ስላልተቀረፈላቸው ከአቦምሳ ወደ አዳማ እንዲመጡ ተብለው ትብብር እንዲደረግላቸው የብር ድጋፍ በተለይ የአምቡላንስ እንዲከፍልላቸው ጥያቄ አቅርቦ ቲክቶክ ላይም ቴሌግራም፣ ፌስቡክ ላይም ፖስት፣ ኢንስታግራም ላይም ፖስት አድርጌ ነበረ። የምትችሉ ሰዎች አካውንታቸውን ከስር አስቀምጥላችኋለሁኝ። ገብታችሁ የምታገዙትን ነገር ማገዝ የምትችሉ ከሆነ ብታገዟቸው ደስ ይለኛል። ዘመድ ወደ ተናገረው ነገር ደግሞ ላምጣችሁ። 26ቱን አረዷቸው፣ 26ቱን ጨፈጨፏቸው፣ ገደሏቸው። ከዛ ምዕመናኑ መጥተው እዚሁ እንዲሉላቸው ሳልችቶታል። ሺውን ብታርዱ ሺውን ብትገሉ የሚጮህ የለም። አሁን ጴንጤ ነው እየተደሰተ ያለው። ጠላቴ ተመታ ጌታዬ ተመታ እያለ እየጨፈረ ነው። እስላም ስላረደለት እየጨፈረ ነው። ያንተን ቀን ያሳየኝ ያንተ ጌታ፣ ያንተን ቀን ያሳየኝ፣ ያንተን ቀን ያሳየኝ። አይማረኝ እንዴት አብይ እነሱን እንዳነቀው አንተ ደግሞ ታየዋል። ክርስቲያን ወንድምህ ክርስትናን ያስተማረ ያጠመቀ ኦርቶዶክሳዊ ወንድምህ ሲታረድ ሲገደል ቤተ እምነቱ ሲቃጠል ዝም ብለህ ያየኸው እግዚአብሔር በነፍስም በስጋ እንዴት እንደሚያቃጥል ታየዋለህ። ሩቅ አይደለም። 6-7 ዓመት የደስታ ዓመታት ነበሩ። ጓዳ ሞልቷል፣ ባንክ ሞልቷል፣ ልብስ ተቀይሯል። ከዛና አህመዲን ጀበል ውስጥ ገብታችሁ ኮመንቱን ተመልከቱ። አህመዲን ጀበል እኛ መንግስት እንዲህ ቢያደርግ እኛ እኮ የተቃወምነው ጋዜጠኞቹ ምናምን ያለበት ጋር ገብታችሁት ወረዱበት። ከዛ ያቺ አህመዲን ጀበል ስልጠና ሲጠት የተናገራት መጣ። እንዲህ አይነት ጫና ሲመጣ የራሳቸው ህዝብ ሲገለበጥባቸው እንዴ ምናምን ሲላቸው አጀንዳ የምታስቀይር ነገር ያመጣሉ። ለዚህ ቀላሉ ነገር ምንድነው? ማረድ። ማንን? ክርስቲያኖችን። የት ያሉትን? ጠባቂ የሌላቸው። አጀንዳ ሲመጣ እንዲታረዱ ሽመልስ አብዲሳ ያዘጋጃቸው፣ አዳነች አበቤ ያዘጋጀቻቸው፣ አብይ አህመድ ያዘጋጃቸው፣ ይልማ መርዳሳ ያዘጋጃቸው፣ ጢሞቴዎስ ጌዲዮን ያዘጋጃቸው በኦሮሚያ ምድር ሊታረዱ የተዘጋጁ አጀንዳ ማስቀየሻዎች። ይህ ጫና ሲመጣባቸውና ማፈሪያ ቅሌታም ተብለው ሲሰደቡ እነዛ በቤታቸው የተቀመጡ ምስኪኖችን ሰይፋቸውን ይዘው ጥይታቸውን ይዘው ሄዱና ከየቤቱ አውጥተው የሚቀፍ አስተራረድ አሳረዷቸው። ኦርቶዶክሳውያኑ በዛ እንዲያለቅሱ ይኸው እኛ ተበቀልናችሁ እንዲሉ የእስራኤሉን ፕሬዝዳንት መቃወም ቢያቅታቸው የት እንጩህ የት እንበቀል ሲሉ በነፃ በርካሽ የሚሞቱ የሚጠይቅላቸው የሌለ የሚቆጣላቸው የሌለ መግለጫ የሚያወጣላቸው የሌለ ወገኖቼ ተገደሉ ወገኖቼ ታረዱ ብሎ የሚንገበገብ የሌለ ምስኪኖች እግዚአብሔር ያስቀመጣቸው የሚረዳቸው ያጡ ከዜጋ የማይቆጠሩ ምስኪኖች ኦሮሚያ ክልል ያሉ ኦሮሞዎች፣ ኦርቶዶክሳውያን፣ አማሮች፣ ኦርቶዶክሳውያን ተገኙ፣ ሄዱ ከየቤቱ አውጥተው በስመ አብ ወወልድ ወመንፈስ ቅዱስ በስመ አብ ወወልድ ወመንፈስ ቅዱስ በቤቴ በቅድስት ድንግል ማርያም ስም ወይኔ እናቴ ድንግል ማርያም ድረሽልኝ፣ እናቴን ሳላያት እንዳልሞት። ይህ የጭንቀት ድምፅ በመካከለኛው ምስራቅ የጦርነት እሳት ውስጥ የተከበበችውና በኳታር የምትገኝ አንዲት ኢትዮጵያዊ ስደተኛ እህታችን የጭንቀት ድምፅ ነው። በሚሳኤል ጩኸትና በባሩድ ጭስ በታፈነው የኳታር ሰማይ ስር ሆና አይኖቿ ወደ ኢትዮጵያ፣ ልቧ ደግሞ ወደ እናቷ ናፍቆት ይሮጣል።
እናቴን ሳላያት እንዳልሞት የሚለው ይህ አጭር ነገር ግን መራራ ቃል የበርካታ ኢትዮጵያውያን ስደተኞች ወቅታዊ ስቃይን ይወክላል። እንግዲህ ይሄ መከራ ብዙዎቹ ዳታ የሚሆኑት ንጹሃን ናቸው። የሚያደርጉ በስደት ያለው በመከራ ኢትዮጵያውያን ደግሞ ሲሰቃዩ ሲጨንቁ እያየን ያለ ነው። የሆነ ሆኖ እስቲ ሙስሊሙ ለሁለት ተከፍሏል። ሁለት ተከታታይ ነገር አቀርብላችኋለሁ። የመጀመሪያ ይችላል ኢና ሊላሂ ወኢና ኢለይሂ ራጂዑን የአላህ ነን ወደ አላህም ተመላሾች ነን። አያቱላህ በትላንቱ ጥቃት መገደላቸውን ኢራን ይፋ አድርጋለች። አያቱላህ በጥቃቱ ተገለዋል። የኢራን ታማኝ የዜና ምንጮች እንደ ተስኒም ኒውስን ጨምሮ ሁሉም መረጃዎች ይፋ አድርገዋል። አያቱላህ በፈረንጆች አቆጣጠር በ1939 ተወልደው በ86 ዓመታቸው ከዚህ ዓለም በሞት ተለይተዋል። ታዲያ ኢራን የጠቅላይ መሪ ካሚኒን ግድያ አስመልክቶ የ40 ቀናት የሀዘን ቀን አውጃለች። በድጋሚ ኢና ሊላሂ ወኢና ኢለይሂ ራጂዑን። እኔ በጦርነቱ በጣም ደስተኛ ነኝ። አላህ ሱብሃነሁ ወተዓላ በመካከላቸው ሞቅ ያድርግ፣ መጥፊያቸው ይሁንልን ያ ረቢ። ድል ለኢራን እያላችሁ እያሽቃበጣችሁ ላላችሁ ወንድም እህቶቼ በሙሉ ማስጠንቀቂያ አሰለ ደረጃ ኢራንና አሜሪካ ማለት ለሙስሊሙማ የአንድ ሳንቲም ግልባጭ እንጂ ሌላ አይደሉም። ሲቀጥል ደግሞ ኢራን የሙስሊም ሀገር አይደለችም፣ የሙስሊም ወዳጆችም አይደለችም። እንደውም ራሱ በአለም ላይ ካሉ ከሙስሊም ጠላቶች መካከል ቀንደኛ ጠላት እንጂ ሌላ አይደለችም። ኢቭን የሱኒ ሙስሊሞች እያሉ የሙስሊም እህት ወንድሞችን የሚጨቁኑ መጨቆን ብቻ አይደለም የሚገሉ እንደዚሁም ደግሞ መስጊዶቻቸውን የሚያፈርሱ አንድ የሱና መስጊድ አታገኙም ኢራን ውስጥ። የሚገርማችሁ በሄሊኮፕተር ጋዝ አርከፍክፎባቸው በቁም አቃጥሏቸዋል። እነማንን? የሙስሊም እህት ወንድሞችን ትክክለኛ መንገድን የሚከተሉትን። ምክንያቱም እነሱ ሙስሊሞች ሳይሆኑ ሺዓዎች ስለሆኑ እነ አቡበክርን እነ ዑመርን እነ አይሻን ረዲየላሁ ዐንሁ ታላላቅ ሰሃቦችን የሚያከፍሩ የሚያስነውሩ ስማቸው ራሱ እነሱ ፊት ለፊት ሲነሳ ሳይራገሙ ነዓለቱላህ ዐለይሂ ሳይሉ የማያልፉ ምን ይሄ ብቻ ነብዩላህ ጅብሪልን ሁላ አላህ Subhanahu Wa Ta'ala ለአሊ ያድርስ ያለውን ትቶ ወደ ሙሐመድ አመጣ። ታማኙ አልታመነም ይሉታል። ሱብሃንአላህ። ኢራኖች በአጠቃላይ ሺዓዎች ናቸው። አስለን ለሙስሊሙ ኡማ አስቦ ማያውቁ ከፍልስጤን ጀርባ ከሱሪያ ጀርባ ያደረጉት መቼም ሁሉንም ታውቃላችሁ። አሁን አፍጋኒስታን ውስጥ ገብቶ እየበጠበጡ ያሉ እነማን ናቸው? እስቲ ኧረ ስንቱን ሀገር እንጥራ። ኧረ ተውት ይቅር። እንደውም እኔ በጦርነቱ በጣም ደስተኛ ነኝ። አላህ Subhanahu Wa Ta'ala በመካከላቸው ሞቅ ያድርግ፣ መጥፊያቸው ይሁንልን ያ ረቢ። በጎን መጥተው የእስልምና ሀገር ተነካብን ብለው አሁን ዘመድኩን እንዳለው ማስቀየሻ ክርስቲያኖችን ይገላሉ፣ ያስጨፈጨፋሉ። በአንጻሩ መጥተው ደግሞ እነሱ እኮ ሺዓዎች ናቸው፣ ሺዓዎች ደግሞ ለእስልምና ጠላት ናቸው ብሎ ደግሞ የሚናገሩ ደግሞ ታዳሽ ታሪክ እያጣቀሱ ጭምር። እውነት ነው፣ ሺዓና ሱኒ የሚግባቡ አካላት አይደሉም። ኢራን ሺዓዎች ናቸው፣ ሱኒዎች ጋር ይግባቡ ለመገዳደል የሚጥሩ አይነት ሰዎች ናቸው። እንዴት ናችሁ ኢትዮጵያውያን ታዲያ ሙስሊሞች? ለማን ነው እያገዛችሁ ያላችሁት? ምንድን ነው የሚያገባችሁ? እናንተ ከእናንተ ጋር በእምነት አይመሳሰሉም። እነኚህ ሺዓ ናቸውና እነዚህ ደግሞ እናንተ ሱኒ ናቸው፣ እነዛ ደግሞ ሺዓዎች ናቸው። ስለዚህ ኢትዮጵያ ሙስሊም አያገባውም ማለት ነው በኢራን ጦርነት ላይ። በሀገረ ኢራን ውስጥ የመሬት ከበርቴ ስርዓትን ያስወገዱ፣ መሰረተ ትምህርትን ያስፋፉ፣ ሴቶች ከወንዶች እኩል በምርጫ እንዲሳተፉ መንገድ የቀየሱ እኚህ ሻህ ሙሐመድ ረዛ በሚያሳዝን ሁኔታ በፈረንጆች አቆጣጠር በ1979 ሩሃላ ካሚኒ በተባለ በአክራሪ የሺያ ሙስሊም አብዮተኛ መንግስታቸው ተቋጨ። በነገራችን ላይ እንደ ኢትዮጵያ ባይበዛም ኢራንም ብሔርና ብሔረሰቦች ያሉባት ሀገር ነች። ለምሳሌ ባሎች፣ ፐርሺያኖች፣ ቱርክሜኖች፣ አዜሬዎች፣ ኩርዶች፣ ኑሮች እንዲሁም አረቦች ያሉባት ሀገር ነች። አይሁዶች ጭምር አይሁዶችም አሉ። እንግዲህ እነኚህ ትልልቆቹ የታወቁ ብሔሮች ናቸው። ንዑስ ብሔሮች ደግሞ ይኖራሉ። ልክ የኢትዮጵያ ንጉሳዊ ስርዓት በአፄ ኃይለ ሥላሴ ተቋጨ እንደሚባለው ሁሉ በሀገረ ኢራንም ለ2500 ዓመታት ያህል የዘለቀ የንጉሳዊ ወይም የዘውዳዊ ስርዓት የንጉስ ሙሐመድ ረዛ መንግስት በ1979 በአክራሪ ሺያ አብዮተኞች ሲገረሰስ ፍጻሜውን አገኘ። እንግዲህ የንጉስ ሙሐመድ ረዛ መንግስት ከወደቀ በኋላ ለሚቀጥሉት 10 ዓመታት ኢራን ውስጥ ያስተዳደሩት ሼክ ሮሃላ ካሚኒ ይባላሉ። ሮሃላ ካሚኒ ከሞቱ በኋላ እሳቸውን የተኩት አሊ ካሚኒ ይባላሉ። የአሁኑ የኢራን መንግስት ናቸው። እንግዲህ እነኚህ አክራሪ የሺያ ሙስሊም አብዮተኞች ኢራንን ከተቆጣጠሩ ወዲህ እስከ ዛሬ ድረስ በኢራን ሀገር ዲሞክራሲያዊ መብት ቀርቶ ሰብአዊ መብት የለም።
የሴቶች መብት ረገጣ ደግሞ እስከ ጣሪያ ድረስ ነው። አይደለም በምዕራቡ ዓለም ያሉ ነፃ ሚዲያዎች ቀርቶ አልጀዚራም ስለ ኢራን ሴቶች ሰቆቃ መዘገብ አቅቶታል። በተጨማሪም በኢራን ሀገር ውስጥ ከንጉሱ መውረድ በኋላ የመጣው ይህ አክራሪ የሺያ ሙስሊም ኃይል ሊባኖስ ሀገር ድረስ ሄዶ በደቡባዊ ሊባኖስ የሺያ ሙስሊሞችን አስርጎ ዛሬ እንደ ሂዝቦላ ያሉ በጥባጮች እንዲፈጠሩ ያደረገ ነው። ስለዚህ ንጉሳዊ ስርዓታቸው ከፈረሰ በኋላ እስላማዊ ኢራንም ከሞላ ጎደልም ክርስቲያናዊ ኢትዮጵያም ጉዟቸው ከድጡ ወደ ማጡ ነው ማለት ነው። እንግዲህ ይህ ከሆነ በኋላ ትናንትና እንደተገደለ ሰምተናል። ተተኪያቸውም ደግሞ ዛሬ ይፋ ሆኗል። በነገራችን ላይ በሚገርም ሁኔታ በሚገርም ፍጥነት ተተኪውም ይፋ ሆኗል። ይህ የምትመለከቱ ሰው ተተኪያቸው የአያቶላህ መንገድል ተከትሎ ተተኪያቸው ይፋ ሆኗል ይላል። የአያቶላህ ወንድም ልጅ ሙጅታብ አሊ ኻሜኒ አባቱን ተክቶ ስልጣኑን ተረክቧል ብለው እንግዲህ ዛሬ ኢትዮ ጆርናሎች መረጃ አጋርቷል ማለት ነው። ስለዚህ በፍጥነት ተክቷል። ስለዚህ ተተኪ ተገኝቷል ማለት ነው። ሌላ ውዝግብ ተነስቷል። መሐመድ ሴት ነበረ ወይስ ወንድ የሚል ረሱል አለይሂ ሰላቱ ሰላም የሚለው ነብዩ መሐመድ ወንድ ናቸው ሴት እኮ ወንድ ናቸው። ሴት ቢሆንስ ብለህ ምንድነው የምትለኝ? አንተ ብሎ እየጠራቸው አላህ ቁል ብሎ እየነገራቸው በላቸው ያላቸው አላህ አያቸኩል አላህ ራሱን ሆወ ሲል ወንድ ስለሆነ ነው እንዴ? ጥያቄ አይደለም፣ ፖይንቱም ያ አይደለም። አሃ ተመሳሳይ ሚዛን ወሰድ። ነብዩ ሴት ሆና በወንድ ሰው ጽፋው ከሆነች ስለዚህ ለአንተ እኮ ነው ይሄ ጥያቄ ከአንተ ጋር ቢነሳ ምንም ማለት ነው። እኔ እሺ በሲራ አስረዳኝ። ነብዩ ወንድ ለመሆናቸው በሲራ አስረዳኝ። እንደ መልካም ሰላሰለም አስረዳኝ በሲራ የልጆች አባት እኮ ናቸው። አንተ ከቁርአን በሲራ አባ ብሎ ጠቅሷቸዋል። ሲራ ምናምን ከምትል ወንድ ለመሆናቸው የማናችሁም አባት አይደለም ብሎ የልጆች አባት እኮ ናቸው አይደል? መልካም ሰላሰለም ባለ ምናልባት አንተ እንደዚህ የምትቀጠቀጠው ግለሰብ ሚስትና ልጆች ይኖሩት ይሆን? ሚስቱ ምናልባት ወይም ልጁ ይሄን ቪዲዮ ሲመለከቱ ምን ይሆን የሚሰማቸው? እባካችሁ ይሄን ቪዲዮ ይሄ ነገር መቆም ስላለበት ሁላችሁም ኮፒ ሊንክና ሪፖስት እያደረጋችሁ ስለነዚህ ግለሰቦች ጭካኔ ሁላችሁም ሀሳብ አስተያየታችሁን እንድጽፉ ፈልጋለሁ። በጣም እንደዚህ አይነት ድርጊቶች እየተበራከቱ ስለመጡ እንደነዚህ አይነት ግለሰቦች መቀጣት ስላለባቸው ጥሩና መልካም የሚሰሩ ግለሰቦችን እያስነቀፉ ነውና እባካችሁ እንደነዚህ አይነት ግለሰቦች በቁጥጥር ስር ውለው አስፈላጊውን ቅጣት መቀጣት ስላለባቸው ህግን ሽፋን ስለሚያደርጉ ስለነዚህ ግለሰቦች እናንተ ምን ትላላችሁ? ሁላችሁም ሀሳባችሁን ኮሜንት ላይ እንድታጋሩኝ ይፈልጋለሁ። ምናልባት የህግ ልብስን ሳትለብስ እንደዚህ ብትቀጠቅጠው ይህ ግለሰብ ምን እንደሚያደርግ ታውቆ ይሆናል። ግን በዚህ መልኩ ህግ ልብስን ስለለበስ የህግን ልብስ ተገና አድርገህ በዚያ መልኩ ግለሰብን መቀጥቀጥ ወይም ግለሰብ ላይ አላስፈላጊ ሰብአዊ መብት መጣስ አስፈላጊ አይደለም። በነገራችን ላይ ከሰብአዊነት መጣስ ጋር ተገናኙ እንደ ኢትዮጵያ በአሁኑ ሰዓት ላይ የሰብአዊነት መብት እየተገፈፈባት ባለ ሀገር አይመስለኝም። አስገድዶ መድፈሩ ኢትዮጵያ ውስጥ ተባብሷል። ንጹሃን መሞታቸው ኢትዮጵያ ውስጥ ተባብሷል። በሃይማኖታቸው ምክንያት መገደል ኢትዮጵያ ውስጥ ተባብሷል። የሰብአዊ መብቶች ተሟጋቾች ካሉ እውነት ለመናገር አይናቸውን ማዞር ያለባቸው ኢትዮጵያ ውስጥ ነው። ማንም ፖሊስ ስለሆነ ብቻ ዝም ብሎ ንጹሃን የሚደበድብ የሚገርፍ የሚገድል ጭምር ሆኗልና በጣም አሳዛኝ ነገር ነው። አንድ ሁለት ጉዳዮችን ወደ መንፈሳዊ ነገሮቻችን ደግሞ እንመለስና እንመልከት። ከዝሙት ኃጢአት የምትፈተኑ ክርስቲያኖች የእኚህን ታላቅ አባት ታሪክ ከሰማችሁ በኋላ እንዴት ከዝሙት ኃጢአት ማምለጥ እንዳለባችሁ በደንብ ታውቃላችሁ፣ ትረዳላችሁ። በእኛ አባት ቃል ኪዳንም ከዝሙት ኃጢአት ትርቃላችሁ። እኛ አባትም አቡነ መርትያኖስ ይባላሉ። ታሪካቸው እጅግ የሚያስገርምና ጣፋጭ ነው። ሁላችሁም ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ ሌሎች እንድዳርስ የበኩላችሁን ድርሻ እያደረጋችሁ በኮሜንት ደግሞ አባ መርትያኖስ በረከቶት ይደርብን እያላችሁ ዩቲዩብ ላይ በመሄድ ደግሞ ኢንሲር አክቲቭ የሚለውን የዩቲዩብ አካውንቴንም ሰብስክራይብ እንድታደርጉ ጠይቃችኋለሁ። አሁን ወደ አባ መርትያኖስ ታሪክ እናልፋለን። ይህ ታላቅ ጻድቅ ከልጅነቱ ጀምሮ በቅድስና ሕይወት ያጌጠ ነው። መንኩሶ ሐመረን ወደምትባል ገዳም ገብቶ በታላቅ ተጋድሎ እየተጋደለ 67 ዓመት ኖረ። ምግባር ሃይማኖቱ፣ ገድሉና ትሩፋቱ በቦታው ሁሉ በተሰማ ጊዜ እነሆ አንዲት በክፉ ስራዋ በዝሙታ የታወቀች ኃጢአተኛ አመንዝራ ሴት ቅድስናውን ሰማች። እርሷን መልኳ እጅግ ያማረ ነበረ። ጽድቁና ቅድስናውን በመናገር የሚያመሰግኑትን ሰዎች እንዲህ አለቻቸው፣ እናንተ አባ መርትያኖስ ጻድቅ ነው፣ አባ መርትያኖስ በዝሙት ያወርቅም ጀግና ነው እያላችሁ ታመሰግኑታላችሁ።
እርሱ የሚኖረው በዱር ነው፣ የሴት ፊትም አይቶ አያውቅም። እኔም ቢያይ ግን ድንግልናውን አጥፍቼ ቅድስናውን አረክስበታለሁ አለች። እንደዚህ አይነት ሴቶች አሁንም ድረስ በዘመናችን ይገኛሉ። ቅድስናውን የሚያውቁት ሰዎችም በፍጹም እርሱን በፈተና መጣል እንደማትችል ነገሯት። በእነርሱና በዚች ዘማ ሴት መካከል ክርክር በሆነ ጊዜ አባ መርትያኖስን ፈትነው በኃጢአት ከጣለችው ከፍተኛ ገንዘብ ሊሰጧት ተስማሙ። ከዚያም በኋላ ያቺ ዘማ ሴት የምንዝር ጌጦቿን ሰብስባ ተጋጊጣ ልብሶቿንና ሽቶቿን ይዛ እጅግ የሚያምረውን መልኳን ይበልጥ አስውባ ተከናንባ ወደ አባ መርትያኖስ ባት አጠገብ ሄዳ ቆየች። ሲመሽላትም የባቱን ደጃፍ አንኳኩታ አራዊት እንዲበሉኝ በውጭ አትተወኝ፣ እኔ መጻተኛ ነኝና መንገድንም ተሳስቼ ወደዚህ ደረስኩ አለችው። አባ መርትያኖስን በልቡ አሰበ፣ በውጭ ብተዋት አራዊት ይበላውታል፣ ባስገባትም ስለ እርሷ ጦር በኔ ላይ ይነሳብኛል ብሎ አሰበ። በአውሬ ከምትበላ አስገብቻት ፈተናውን ብቋቋም ይሻላል ብሎ አስገብቷት እርሱ ትቷት ፈቀቅ አለ። ከዚህም በኋላ እርሷ አብሯት እንዲተኛ ለማድረግ ስትል ከዚህ ማንም አያየንም በማለት የዝሙት ሐሳብ አቀረበችለት። አባ መርትያኖስም የሰይጣን ማጥመጫው እንደሆነች አውቆ ትንሽ ታገሽኝ አላትና እንጨት ሰብስቦ ታላቅ እሳትን አነደደና እያየችው እግሩን ከእሳት ውስጥ ጨመረው። ነፍሱንም የሲኦልን እሳት የምትችይ ከሆንሽ እነሆ ኃጢአትን ስሪ አላት። ያቺም ዘማ ሴት ይህንን በተመለከተች ጊዜ እጅግ ደነገጠች። አባ መርትያኖስንም ከእሳት ውስጥ ጎትታ ወጣችው። የአባ መርትያኖስ የእግራቸው ሽታ የእሷን የዝሙት ኃጢአትና ሐሳብ ሁሉ አስወገደላት። ልቧም ወደ ንስሐ ተመለሰ። የምንዝር ጌጦቿንና ልብሶቿን ከላዩ ላይ አውልቃ ጣለችና ለአባ መርትያኖስ ሰግዳ የነፍሷን መንገድ እንዲመራት ለመነችው። እርሱም የዓለምን ፍላጎት ሁሉ ኃላፊ እንደሆነ ሲያስተምራት አደረ። በቅዱስ ወንጌል ላይ ዓለምን መውደድ ለእግዚአብሔር ጥል እንደሆነ አታውቁምን? እንግዲህ የዓለም ወዳጅ ሊሆን የሚፈቅድ ሁሉ የእግዚአብሔር ጠላት ሆኗል የሚለውን እየጠቀሰ አስተማራት። ያዕቆብ 2:4 ላይ ተመልከቱ። የእግዚአብሔር ወዳጅ አለመሆን በስጋም ሆነ በነፍስ እጅግ ትልቁ የሕይወት ኪሳራ ነው። የእግዚአብሔር ጠላት መሆን ግን ምንኛ የሚያስጨንቅ ነገር ነው። ዳግመኛ ጌታችን ሰው ዓለምን ሁሉ ቢያተርፍ ነፍሱን ቢያጎድል ምን ይጠቅመዋል? ማንም ዓለምን ቢወድ የአባት ፍቅር በእርሱ ውስጥ የለም። ዓለሙም ምኞቱም ያልፋሉ፣ የእግዚአብሔርን ፈቃድ የሚያደርግ ግን ለዘላለም ይኖራል ያለውን እየጠቀሰ አስተማራት። ማርቆስ 8:34-36 እንዲሁም ማቴዎስ 10:39 አንደኛ ዮሐንስ ምዕራፍ 2 ከቁጥር 16 ላይ ይመልከቱ። ከዚህም በኋላ እርሷን ወደ ዓለም ላለመመለስ በፍጹም ልቦናዋ ቆርጣ ንስሐ ገባችና አባ መርትያኖስ ወደ ሴቶች ገዳም ወሰዳትና ለእመምኔቷ አደራ ሰጣት። ከዚህም በኋላ እርሷ በገድል ተጠምዳ እግዚአብሔርን እያገለገለች ደስ አሰኘችው። የመፈወስ ሀብትም አድሮባት ብዙ ህመምተኞችን በጌታችን ስም የምትፈውስ ሆነች። እስከ ሽምግልና ዕድሜ ድረስም በእንደዚህ አይነት ሁኔታ ስታገለግል ኖረች። አባ መርትያኖስም ሌላ ሴት እንዳትመጣበት ፈርቶ በባህር መካከል ወዳለች ደሴት ገብቶ በዚያ ቢኖር በአንድ ወቅት መርከብ ተሰብራ አንዲት ሴት በመርከብ ስባሪ ተንጠልጥላ ማይበሉ እያናወጠ አባ መርትያኖስ ያለበት ባት ድረስ ፈቃድ እግዚአብሔር አደረሳት። እርሱም እጅግ ደንግጦ እርሷንም እንዲሁ አስተምሮ አመንኩሶ ደሴቲቱን ለእርሷ ጥሎላት ወደ ሌላ ሀገር ሄደ። ከዚያም በኋላ በአንድ ቦታ እንዳይቀመጥ አስቦ 108 የተለያዩ ሀገሮችን እየዞረ በታላቅ ተጋድሎ የሚኖር ሆነ። የእረፍቱም ጊዜ እንደቀረበ አውቆ በባቱ ውስጥ ራሱን እስረኛ አደረገ። ኤጲስቆጶስንም አስጠርቶ ገድሉን ሁሉ ከመጀመሪያው እስከ መጨረሻው ነገረው። ኤጲስቆጶስንም ከጸጋው ገናናነት የተነሳ አደነቀ። ወደ እርሱም ከመምጣቱ በፊት የታዘዘ መልአክ ለኤጲስቆጶሱ ተገልጦለት ስለ አባ መርትያኖስ ሥጋ እንዲያስብ ነግሮት ነበርና ጌታችን ለአባ መርትያኖስ ቃል ኪዳን ከገባለት በኋላ በሰላም አርፎ ኤጲስቆጶሱ የቤተ ክርስቲያንን አገልጋዮች ሰብስቦ በክብር ገንዞ ቀበረው። ከሥጋውም ታላላቅ ተአምራት ተፈጽሞ ታዩ። የአቡነ መርትያኖስ ዛሬ ቅዱስ ሥጋቸው ከአቴና ወደ አንጾኪያ የፈለሰበት ዕለት ነው። የከበረ ቴዎድሮስን በአንጾኪያ ሀገር ሊቀ ጵጵስና በተሾመ ጊዜ የካህናት አለቆችንና ምዕመናንን ልኮ የአቡነ መርትያኖስን ቅዱስ ሥጋ በዚህች ዕለት ከአቴና አፍልሶ በክብር ወደ አንጾኪያ አስመጣውና ተሳለመው። በታላቅ ክብርም በቤተ ክርስቲያን ውስጥ አኖረው። ከሥጋውም ብዙ ተአምራት ተፈጸሙ ታዩ። የዕረፍታቸው ዕለት ግንቦት 21 ቀን ነው። እንዲሁም የዩቲዩብ አካውንቴን ሰብስክራይብ እያደረጋችሁ አሳድጉት። የአባ መርትያኖስ ረድኤት በረከታቸው በሁላችን ላይ ይደርብን። አሜን። ይቆየን። አሜን። እናመሰግናለን ወንድማችን ዲያቆን ሲራክን። እግዚአብሔር አምላካችን ረጅም ዕድሜ ጋር ይስጥልን። የምትችሉ ሰዎች ዩቲዩብ ላይ ገብታችሁ ወንድማችንን አግዙት፣ እናግዘው። በናሽ ላይ አባ መርትያኖስ በናሽ ላይ በጣም በቅድስና ከምታወቁም ባለፈ ደግሞ ብዙ በዓትን በመክፈት ብዙ በዓትን በመመስረት ደግሞ የሚታወቁ አባት ናቸው። በተለይ በአፍንጫ የሚመጣ ኃጢአትን በመቃወም ጭምር ብዙ ተጋድሎ ያደረጉ ናቸው። በተለይ ደግሞ ከሽቶ ከጠረን ጋር በተገናኘ ማለት ነው። እና ጥሩ አንድ ጉዳይ እንመልከት። ኤፍሬም ባለ ጊዜው ወንድሞች በተሰበሰቡበት ሞግታለሁኝ ብሎ መጥቶ የማንን ሙግት ማን እንዳፈረሰ እንመልከት። አልሄድም ራሱ ይሁዳ ነገር አመጣ። ራሱ ይሁዳ ማለት ራሱ ያመጣው ነው። ምን ሲል ሰምታችሁታል? ኦርቶዶክስ፣ ፕሮቴስታንትም ካቶሊክ የሚቀበሉት መዝገበ ቃላት ነው ብሏል። ራሱ ያዘው ነው ያስኩት። ራሱ የገለጠውን ገልጽ ነው ያስኩት። ራሱ ያነበበው ነው ማነበው። ቡዳ አመጣ ራሱ ማለት ነው። እንደዚህ ይላል ስለ ስግደት ጨርሶ አላነበበላችሁም። ስግደት እሺ፣ ሰው በአምላኩ ፊት የአምልኮትን በታላቅ ሰው ፊት አክብሮትን ለመግለጥ ሲጎነበስ ራስን ማዘንበል አጽኖ ይላል ኢሳያስ 46:2 ጉልበቱ ሲንበረከክ ይልና አስተብርኮ ይላል ሁለተኛ ዜና መዋዕል 6:13 ይላል ወይም በግንባሩ በመሬት ላይ ሲወድቅ ስግደት ዳንኤል 2:46 ይቻላል አለና እነዚህ ሶስት አይነት ስግደቶች ናቸው። እንደ ሙሴ ካለባ እንዲህ ነው። እዚህ ጋር አቆማል ይላል። ኦኬ እኔ ልቀጥለው። እነዚህ ሶስት አይነት ስግደቶች ብሎ ነው ያቆመው። እንደዚህ ይላል ቀጥሎ እንደ ሙሴ ሕግ
እሺ ስግደት ለእግዚአብሔር ብቻ የሚሰጥ የአምልኮ መገለጫ ነው። አለቀ። ስለዚህ ቅድም የጠቀስኳቸው በብሉይ ኪዳን የጠቀሳቸው ጥቅሶች በሙሉ ከእግዚአብሔር ሕግ ማለትም ከሙሴ ሕግ ከ10ቱ ትእዛዛት ውጪ ዘጸአት 20 ላይ ከተጻፈው ውጪ ነው የሰገዱት ማለት ነው። የሰገዱት በሙሉ ተሳስተዋል እያለ ነው አሁን ያው የገለጠው ማለት ነው። ልድገም አንድ ጊዜ እንዲህ ነው ያለው። እንደ ሙሴ ሕግ ስግደት ለእግዚአብሔር ብቻ የሚሰጥ የአምልኮ መገለጫ ነው። ስለዚህ የሰገዱት ሁሉ እንትና ሰግዷልና ልስገድ ያልክ ሁሉ ይኸው ለእግዚአብሔር ብቻ ነው ስግደት ይላል። ሕግ ተላልፋል ማለት ነው። ኦኬ ይሄው የዮሐድ ራሱ ያመጣው ነው። ስለዚህ በብሉይ ኪዳን የሰገዱ ጠቅላላ ቅድም ያመጣቸው ሰገዱ የተባለ ሰግደው ከሆነ ለሰው እንደ ሙሴ ሕግ ለእግዚአብሔር ብቻ ስለሆነ ተላልፏል እያለ እንኳን እነ ልደት ዮሐድ አንዴ ከላይ አክብሮት እያለ ከስር የአምልኮ ለጌታ ብቻ ነው የአክብሮት እያለ ዲፋይን እያደረገለ ይፋ እዛው ላይ ኦኬ አሁን የአክብሮትና የአምልኮን ቁጭ ችግር የለውም። ይሄ የቋንቋ ችግር ነው። እኔ የቋንቋ ችግር አማርኛ እኔ ስላለኝ ላስረዳ። ቆይ ስማ እንደዚህ አለ። ከላይ አንብቦ አባቴ አንተ የተቸገረ እኔ ቆርጬ አላነበብኩም እኮ ከላይ ነው ያነበብኩት። ይኸውልህ ምን ይላል ከላይ ነው ማነበው የምትፈልገው ነው ማለት ነው። ይኸውልህ አክብሮና አምልኮን ለይ እኮ ለይ አነብልሃለሁ። ከላይ ነው የጀመርኩት። ቆርጬ አላነበብኩም። ይኸውልህ ምን ይላል መሰለህ መዝገበ ቃላቱ ስግደት ይላል። እሺ ሰው በአምላኩ ፊት አምልኮትን ከዚህ ነው እኮ የጀመርኩት እኔ። በታላቅ ሰው ፊት ደግሞ አክብሮትን በታላቅ ሰው ፊት ደግሞ ምን አክብሮትን ለመግለጥ ሲጎነበስ ራስን ማዘንበል ማለት ነው። ኦኬ አጽንዋልና ኢሳይያስ 46:2 ተናግሬያለሁ። ይሄን በቁመቱ ሲንበረከክ አስተብርኮ ይልና ሁለተኛ ዜና መዋዕል 6:13 ይላል። ይሄንንም አነበብኩት። ወይም ደግሞ ይልና በግንባሩ በመሬት ላይ ሲወድቅ ይልና ስግደት ይላል። ዳንኤል 2:46 ይልና ይችላል አለ። እንደዚህ ሊሆን ይችላል ስግደትን አለ። ከዛስ እዚህ ጋር ነው ዮሐድ ያቆመው። ኦኬ ከዛ በኋላ ምንድን ነው ያነበብኩት? እዚህ ጋር ስማ አሁን እዚህ ጋር እንደሙሴ ሕግ ሲል ልብ በል። አሁን እዚህ ጋር ይሁን እነዚህ የሚለውን አንብብ እንዴ እኩል አታውሩ እንጂ ነው ሰው እነዚህ የሚለውን አንብብ ላውራ እንጂ እነዚህ የሚለውን አንብብ አብርሃም በባ እነዚህ የሚለውን አንብብ ላውራ እነዚህ የሚለውን አንብብ እነዚህ ሶስት አይነት ስግደቶች ናቸው አልኩኝ። ቅድም እኮ ቆይ ሆዶ እኮ ቢንጎን ቢንጎ ብላ ሚታርግ እነዚህ ሶስት አይነት ስግደት ብሎ እኮ አደረገው። ቀጥሎ ያላትን አረፍተ ነገር ሳራ የሳቋ ወደ ለቅሶ ትቀይራለች። ስማ አሁን ይሁን ልብ በል። እነዚህ ሶስት አይነት ስግደቶች ናቸው ካለ በኋላ ምንድን ነው ያለው? ልብ በል አሁን ኦኬ እንደ ሙሴ ሕግ አለ። እንደ ሙሴ ሕግ እንደ ሙሴ ሕግ የአምልኮ ስግደት አይደለም የሚለው። እንደ ሙሴ ሕግ የጸጋ ስግደት አይደለም ያለው። እንደ ሙሴ ሕግ ስግደት ምንድን ነው? ለእግዚአብሔር ብቻ የሚሰጥ የአምልኮ መገለጫ ነው። ስግደት በሙሉ ለእግዚአብሔር የሚሰጥ የአምልኮ መገለጫ ነው እንደ ሙሴ ትእዛዝ እያለ ነው። ልድገመው። ምንድን ነው ያለው? ቆይ እነዚህ ሶስት አይነት ስግደቶች ናቸው ብሎ ከላይ ሶስት አይነት ስግደት ከነገረን በኋላ ምን አለ? እንደ ሙሴ ሕግ አለ። እሺ እንደ ሙሴ ሕግ የአምልኮ ስግደት ነው አይደለም? የጸጋ ስግደት ኖ እንደ ሙሴ ሕግ ስግደት በሙሉ ስግደት ለእግዚአብሔር ብቻ የሚሰጥ የአምልኮ መገለጫ ነው አለና ዘጸአት 24 አመጣ። ዘጸአት 24 ጨረሳችሁ? ስሙ ጊዜ እሱን ላንብብና ልጨርስ። ድባቡን ብቻ ላንብበው። ዘጸአት አንድ ጊዜ ላምጣ። አንድ ጊዜ ማንበብ ብቻ ነው። እሺ ላነብ ብቻ ነው። ዘጸአት 24 አውጥቼዋለሁ። ቆይ አንዴ መጽሐፍ እንትን እያገለጥኩ ነው ላፕቶፕ ላይ። ዘጸአት 24 እንደዚህ ይላል። ልብ በሉ ሁላችሁም ስሙ ይሄንን። ዘጸአት 24 በላይ በሰማይ ካለው በታችም በምድር ካለው ከምድርም በታች በውሃ ካለው ነገር የማናቸውንም ምሳሌ የተቀረጸውን ምስል ላንተ አታድርግ አለና አትስገድላቸው፣ አታምልካቸውም። በሚጠሉኝ እስከ 3 እና እስከ 4ኛ ትውልድ ድረስ የአባቶችን ኃጢአት በልጆች ላይ የማመጣ እያለ ይቀጥላል። አትስገድላቸው ይላል። እዚህ ጋር የጠቀሰው ምኑን ነው? ዘጸአት 24 ተጠቀሰ እዚህ ጋር። ከዛስ ስግደት ቋቋ ዳቆ ናራራ ልጨርስ ሙሉ ልጨርሰዋል። እስከ ስግደት የሚለው እስኪያልቅ ድረስ ጨርሰዋል። ስግደት የሚለው ስለዚህ ልብ በሉ የምትሰሙ 7500 ሰዎች እንደ ሙሴ ሕግ አለና የአምልኮ ስግደት አይደለም የሚለው እንደ ሙሴ ሕግ ብሎ የጸጋ ስግደት አይደለም የሚለው እንደ ሙሴ ሕግ ስግደት የሚባል ነገር በአጠቃላይ ለእግዚአብሔር ብቻ የሚሰጥ የአምልኮ መገለጫ ነው። ስለዚህ በብሉይ ኪዳን የሰገዱ ሰዎች በሙሉ ከዚህ ሕግ ጋር ተጻራሪ ናቸው ማለት ነው። ከሙሴ ሕግ ጋር ተጻርረው ነው የሰገዱት ማለት ነው። አጌኒስት ናቸው። በዚህ መዝገበ ቃላት አኮርዲንግ ቱ ሙሉ ጨርስ ብለኛል። ሙሉ ላንብብ። ከዛ እንደዚህ አለ። በዚህ ምክንያት አለ። እሺ መርዶክዮስ ላም አልሰገደም። ቤቱ ምክንያት ስግደት ለእግዚአብሔር ብቻ በመሆኑ ኦኬ፣ ይህ ደግሞ የእግዚአብሔር ትእዛዝ በመሆኑ ምክንያት መርዶክዮስ ላም አልሰገደም። ቆይ ስማ፣ መርዶክዮስ ላም አልሰገደም ይላል። አስቴር 3ን ያመጣል። ጴጥሮስና የእግዚአብሔር መልአክ ስግደትን አልተቀበሉም ይላል። ለምን? ስግደት ለእግዚአብሔር ብቻ ስለሆነ ሐዋርያት ሥራ 10ን ያመጣል። ራዕይ 22ን ያመጣል። ክርስቶስ ግን አለ እሺ የሰዎችን ስግደት ተቀበለ አምላክ ነውና፣ ስለዚህ ስግደት ለክርስቶስ ብቻ ነው የተገባው ማለት ነው። ከዛስ ቆይ ልጨርስ። ክርስቶስ አለና በሰውነቱ ለአብ ሰገደ። ማቴዎስ 26:39 ሉቃስ 22:41 ተፈላጊ ስግደት በእውነትና በመንፈስ የሚደረግ ስግደት ነው አለና ዮሐንስ 4:24 አመጣ።
አሁን ስሙ ሁላችሁም እዚህ ጋር እኮ ስማ፣ ዝም ብለህ ስማ። በመጽሐፍ ቅዱስ ውስጥ በአንዳንድ ቦታ ለሰዎችና ለመላእክት ስግደት እንደተደረገ እናገኛለን አለ። ዮኒ ማኛ ዝም ብለህ ስማ። ቅድም ያልኩ ነው። ስግደት በመጽሐፍ ቅዱስ ውስጥ ለሰዎችና ለመላእክት ስግደት እንደተደረገ እናገኛለን። ኦኬ፣ የሰገዱ ሰዎች አለ እያለ ነው። ኦኬ፣ ቅድም ማለት ነው። ምንም በሙሴ ሕግ በእግዚአብሔር ሕግ የተከለከለ ቢሆንም ኃጢአት ቢሆንም የሰገዱትን አሉ ስግደት እንደተደረገ እናገኛለን አለና ይህም የአክብሮት እንጂ የአምልኮት ስግደት እንዳልሆነ ልናስተውል ይገባልና ዳንኤል ሁለትን እኩል አወሩ። ስድስቱም እኩል አወሩ። ልጨርስ። ኧረ ስለ እግዚአብሔር ልጨርስ። ስድስት ሰው እኩል ማይክ ይከፍታል። ቆይ ልጨርስ። ዮኒ አስከብርልኝ። ልጨርስ። አንድ ደቂቃ እንዴ ቢንጎ ያራሽ ኮሜንት አድርጉ። ስድስት ሰው ማይክ ከፈተ። ራስ መለስከኝ ነው አባት ቆይ እሺ፣ እድል ስጠኛ፣ እድል ስጠኝ። እኔ ሁልጊዜ እንደዚህ ሳቆቹን ወደ ለቅሶ የመለቀየር ልምድ አለኝ። ስለዚህ አንድ ደቂቃ የአምልኮ ብቻ ብሎ መሻይ ስግደት እነኚህ በመጽሐፍ ቅዱስ ላይ የሰገዱት ግን ለአክብሮት እንጂ ለአምልኮት አልነበረ የሚደረገው። እኛ ለቅዱሳን የምናደርገው የአምልኮ ሳይሆን የአክብሮት ነው። ዳንኤል የሰገደው ለመልአኩ የአክብሮት እንጂ የአምልኮት አይደለም። ስለዚህ የአምልኮ የሚደረግ ስግደት አለ፣ ደግሞም የጸጋ ለአክብሮት የሚደረግ ደግሞ አለ። ባጭሩ ይሄ ነው። እዚያ በቃ ሰላም እግዚአብሔር ከእናንተ ጋር ይሁን። ቸር ቆይ። መልካም ዕለተ ሰንበት።